ኦ በጣም ጥሩ ነው። በጣም ናፍቆኝ ነበር። ይሄንን ምግብ ከበላው በጣም ረጅም ጊዜ ነው የሆነኝ። በጣም ነው ደግሞ የምወደው። ስለወደድሽው ደስ ብሎኛል ውዴ። እዚህ ቤት ውስጥ ምግብ ስራውን የሚቆጣጠር አንድም ሰው አልነበረም። አሁን ይኳለችልን። አመሰግናለሁ መቤት። ድግሱን የምናከብረው በኩኪሶች በኬኮችና በጣፋጭ ነገሮች ነው። እስከሚነጋ ድረስ መብላት ብቻ ነው የምፈልገው። ሻዩ እንዴት ነው ይኮ? እስካሁን ድረስ እንዳልደረሰ ስትናገሪ ነበር አይደል? የቢርሃንን ሻይ አሁን አዘጋጅለታለሁ። ችግር የለውም፣ ቀደም ብዬ አፍልቼዋለሁ። አታስቢ። መልካም ስራ። እናመሰግናለን ውዷ ኦይሉም። የማዘጋጀውን ምግብ በጣም ነው የምትወጂው የኔ ውድ። በጣም ቆንጆ ነው። እኔ አራበኝም፣ ግን እናንተ በደንብ ብሉ። ሻይ አልደረሰም እንዴ? መቤት ኦይሉም ማየት የምትፈልጊ ከሆነ ግን ይሄውልሽ። ምን ነው ሻዩ ትኩስ ነው እንዴ? ቀዝቅዟል። ችግር የለውም። የልጅ ሆዱን አመመው እንዴ? አይ አላመመውም፣ ደህና ነው። ሻዩን ልወስድ ነው የመጣሁት። መልካም ስራ። ቆይ ምን ሆና ነው? አላውቅም። የሆነ ነገር ግን ሆናለች። ሄጄ ላናግራት እንዴ? አይ ታያት። ከጓደኛዋ ጋር ከተመለሰች በኋላ እንደዚህ ሆናለች። ምን ተፈጥሮ ነው? የሆንሽው ነገር አለ እንዴ ብላት ምንም አልሆንኩም አለችኝ። አምላኬ ሆይ፣ ቆይ ከካራማን ጋር ተጣልታ ይሆን እንዴ? አይ ካራማን እኮ ስራ ነው ያለው ናዛን ውዴ። እሷ ደግሞ ቤት ነበረች። በየትኛው ጊዜያቸው ይጣላሉ? ለማንኛውም ነይ፣ ጣፋጮቹ እንዳይቀዘቅዙብን። እሺ፣ እዚህኛው ላይ የሎሚ ጭማቂ አድርጌበታለሁ። ናዛን፣ ሎሚዎቹ አሁንም እዚህ ናቸው። ለምን ትንሽ አትጨምሪበት? ውዴ፣ 2 ትልልቅ ሎሚ እኮ ነው የጨመርኩበት። የሚበቃው ይመስለኛል። እሺ፣ ነይ በቃ እንሂድ። ጥሩ ነው በቃ። እሱን እኔ ወስደዋለሁ። አይ አንቺ አረንጓዴዎቹን ያዣቸው። ኬክ ወይም ሌላ ነገር ይዘሽ። ሻዩን የማዘጋጀው እኔ ነኝ። መቤት ቁረጩ፣ ቶሎ በይ። እንዳታለላት በጣም ግልጽ ነው፣ በጣም ግልጽ። ማንን ነው ያታለላት? ኦይሉም ነዋ። ፊቷ ላይ ያለውን ገጽታ ስታየው በጓደኛዋ ምክንያት ያዘነች በጭራሽ አትመስልም። እውነቴን ነው። እንደዛ ብላ እኔን ልታታልለኝ አትችልም። አይ በጭራሽ። እንግዲህ ወይዘሮ ኦይሉም እያወራው ያለሁት ስለ ኦይሉም ነው እንዴ? እያልኩሽ ያለሁት አቶ ካራማን ከሴት ጋር ሆኖ እንዳገኘችው ግልጽ ነው። ሊሆን አይችልም። በጣም እኮ ነው የሚወዳት። እንግዲህ አንቺ አመንሽም አላመንሽም፣ እንግዲህ አንዴ የተፈጠረውን እውነታ ማንም አይቀይረውም። ደግሞ ምን አለች በይ ታያለሽ። ተሳስተሻል እህቴ። ገና ለገና ይሆናል ብለሽ የማይሆን ነገር እያወራሽ ነው። ስሚ ኦዝኑር፣ ይሄ እኮ ሀሜት አይደለም። ሐቁን ነው የምነግርሽ። ሐቁን ይግባሽ እንጂ ያየሁትን የተረዳሁትንና የማውቀውን ነው የምነግርሽ። ሰዎች እኮ የ90 ደቂቃ ኳስ ጨዋታ ያያሉ እና ለ390 ደቂቃዎች ደግሞ ማብራሪያ ይሰማሉ። እሱ ደግሞ ከዚህ ጋር ምን ያገናኘዋል? ምን ሆነሻል እህቴ? ታይ እንጂ። አይምሮዬ ከመጋረጃው ጀርባ የሚደረገውን ነገር ለመገንዘብ በቂ እንዳልሆነ ነው የምታስበው። ሀሜት ብቻ ነው የሚመስላት። ልጅቷ ምንም መስራት አትችልም። ወሬ ብቻ ታዳምጣለች። ሰዎች በወሬ ብቻ ብዙ ገንዘብ ያገኛሉ። ይሄ እኮ አንድ ስራ ነው። ምን ሆነ ነው? ውይ በጣም ቀድመን የደረስነው። በጣም እድለኞች ነን። ችግር የለውም። ገና ረጅም ቀን ነው የሚጠብቀን። አያሳስበንም። ወንድሜ እቃዎቹን ማስተካከል ላግዝ። እሺ ነይ ዜኑ፣ ወደዚህ ነይ እዚህ ጋር። ወንድሜ አንተ ደግሞ እሱን አምጣው እስቲ። አምጣው። እሺ እኔ የምልሽ ዜኑ፣ የቢላ ማስቀመጫዎቹን አስገብተሻቸዋል እንዴ? አዎ ፈይሰል ወንድሜ፣ የምግብ ማስቀመጫውን ማምጣት አለብህ። እሺ አይ ጠረጴዛ ላይ የሚቀመጡ የተወሰኑ እቃዎች አሉ። እጄ ላምጣቸው። እኔ አመጣቸዋለሁኝ። አንቺ ጠረጴዛውን ብቻ አስተካክልኝ። እሺ እነሱንም አስተካክላለሁ። አንተንም መጥቼ አግዛለሁ። እሺ መጣሁ። በይ ነይ። ወንድሜ ይሄን ልታወርድልኝ ትችላለህ? እሺ ቆይ። አንቺ ብቻ ሂጂ፣ እኔ እነዚህን አመጣቸዋለሁ። አረፈድኩ እንዴ? በሰዓቱ ነው የደረስሽው። ምንም ነገር አትለኝም እንዴ? ቃላቶች አጠሩኝ እኮ። እውነት በህይወቴ እንደዚህ የሚያምር ነገር አይቻላውቅም። አመሰግናለሁ። ለሙገሳው ግን አይደለም። እንደዚህ ስላየኸኝ አመሰግናለሁ። እንዴት አይችሽ ነው? በዓለም ላይ ያለሁት ብቸኛዋ ቆንጆ ሴት እንደሆንኩ ስለሆንሽ ነው። አመሰግናለሁ። በዚህ ልዩ ዝግጅት ላይ እንድገኝ ስለጋበዝከኝ። ዛሬ ማታ አብረሽኝ ስለምትሆኝ ልዩ ምሽት ነው የሚሆነው። በጣም ነው የምወድህ። እኔም በጣም ነው የምወድሽ።
ስማ ወንድሜ፣ የሽም ጠረጴዛውን ቆንጆ አድርገን ያሰናዳችሁ። ሁሉም ነገር በጣም አሪፍ ነው እና መገመት እንኳን ነው የሚከብድ። ኧረ እባክሽ። አዎ እንግዲህ በጣም ጎበዝ ናት አይደል እንዴ? ልክ ነኝ? ማመን አልችልም። ታውቃለህ፣ ጠረጴዛው በጣም ከማማሩ የተነሳ አይኔን ከዛ ላይ መንቀል ራሱ አልቻልኩም። አዎ በጣም ነው የሚያምረው እህቴ። ዛሬ ማታ ማን እንደሚመጣ ማን ያውቃል? የሚመጡ እንግዶች በጣም የተመረጡ ናቸው። እንደዛ ነው? አዎ እንደዛ ነው እህቴ። ፈጣሪ በጥሩ ሁኔታ አስኪድልን። እሱም ብቻ ነው የምጸልየው። ፈጣሪ እኔም ተስፋ አደርጋለሁ። እናንተን ፈጣሪ ይጠብቃችሁ። ዘይኑ፣ ይሄ የሁላችንም ስራ ነው። ምን ሆነሻል? እንደሱ ብለሽ አታውሪ ባክሽ። እባክሽን ተይ ተይ ብዬሻለሁ። በቃ ተይ። እሺ በቃ። ምን እያደረግክ ነው ወንድሜ? መቼም እነሱን አበባዎች ምግብ ላይ ታደርጋቸው አይደለም አይደል? ቆይ የሚበሉ አበቦች ናቸው ዘይኑ። ተመልከቺ፣ እነዚህ ለመበላት የሚቀርቡ ናቸው። ወንድሜ የጭንቅላት ቀዶ ጥገና የምታደርግ ነው የምትመስለው። ግን ሁሉን ነገር በጣም በጥንቃቄ ነው ማድረግ ያለብን ዘይኑ። የዛሬው ምሽት ለኛ በጣም ትልቅ ነው። በጣም ነው የሚያምሩት። ኦ ምን ተፈጠረ? ምን ተፈጠረ? ቆይ ምንድን ነው? ተመልከተ፣ ስዕል እኮ ነው የሚመስለው። ይህንንማ መብላት አንችልም። ወይኔ ውይ፣ የሽም በጣም አስጨነቅሽኝ እኮ። በጣም ነው የተጨነኩት። ምን እንደሆነ ታውቃለህ? ከዛሬ ምሽት በኋላ ማንም ሰው እኛን ወደ ኋላ አይጎትተንም። እሺ ማንም ሰው። ውይ እኔ እስከማውቀው ድረስ ችግራችን አቶ ታሪክ ብቻ ነው። እሱም ቢሆን አያስቆመንም። እሱንም ወደ ኋላ ትተን እናልፋለን። ይህ እንዴት ነው? እኔ የምልህ ሳሊ ነህ እንዴ? ሼፍ ኡሚት ምግቦች ላይ ስዕል ይበዛባቸዋል። ወድጄዋለሁ። ውይ በጣም ቆንጆ እኮ ነው። በጣም ታውቃለህ ኡልታን፣ በጣም ብዙ ጊዜ ብቻ ነበር የምናይ። ዛሬ ግን እንደዚች ካለች ቆንጆ ሴት ጋር ስናይ በጣም ነው የተገረምነው። እኔን ከኢፔክ ጋር በተደጋጋሚ ማየቱን ልመዱት። እኔ የምልህ ወይዘሪት ኢፔክ ለአቶ ኡልታን የምትመዛበት አይመስልም? እሱም እኮ ወጣት መስሏል። ጥሩ ሰዎች ናችሁ። እናመሰግናለን። መልካም ምሽት። እንገናኛለን። መልካም ምሽት። አቶ ኡልታን። መቲን ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ፣ አመሰግናለሁ። ኢፔክ አቶ መቲን ይባላል። ተዋወቁ። ስለተዋወቅን ደስ ብሎኛል። እኔም እንደዛው። ኡልታን፣ መክፈቻ ዝግጅቱ ላይ አልተገኘህም ነበር? አትጠይቀኝ እባክህ። ውጭ ሀገር ካለው ስብሰባዬ ጋር ቀኑ ተገጣጥሞብኝ ነው። ለማንኛውም ቦርሳ ሌላ ቅርንጫፍ ልከፍት ነው። እዛ መምጣትህን እንዳትረሳ። እንደውም አንድ ላይ እንድትመጡ ምን ታስቢያለሽ? እንሂድ። እሺ፣ ደስ ይለኛል። ክብራትና ክብሯን፣ በዚህ ልዩ ቀን ደስታዬን ለመካፈል እዚህ አብራችሁን ስለተገኛችሁ አመሰግናለሁ። ይህ ሁላችንም ስንጠብቀው የነበረው ቀን ነው። አሁን ወደ ጠረጴዛው እንድትመጡ እጋብዛለሁ። አመሰግናለሁ። ስለዚህ ድርጅት ጥሩ ነገሮችን ሰምቻለሁ። ያ ሁሉ ነገር እውነት መሆንና አለመሆኑን እስቲ እናያለን። ምግቡ ሲታይ በጣም ነው የሚያምረው። እንደሚጣፍጥ ተስፋ አድርጋለሁ። ውድ ጓደኞቼ፣ የዛሬው ምግቦች ያዘጋጁልንን ሰዎች ላስተዋውቃችሁ ፈልጋለሁ። ሼፍ ኡሚትና ወይዘሮ ይሽም። ሊሆን አይችልም። በጣም እናመሰግናለን። ቀልድ ነው እንዴ? ምን አሳሰበሽ? እኛ ዘና እንበል። ስማ ኡሚት፣ የማየውን ነገር እያየ ነው እንዴ? ምን ሆነሻል? ይሽም አዎ እያየው እኮ ነው። ቆንጆ ፍቅረኛሞች እኮ ነው የሚመስሉት። አሁን ደግሞ ፊት ለፊታችን ናቸው። እህቴ ልክ ናት። የእውነት እሷ ልክ ነበረች። ልጅቷ በጣም እብድ ናት። በጣም የምትገርም ሰው ነች። ሁላችሁም እንኳን ደህና መጣችሁ። ምግቦቻችሁ ቀርበው እስኪያልቁ ድረስ ሼፍ ኡሚት ትንሽ ማብራሪያ ይሰጣችኋል። በመጀመሪያ ጥሩ ምሽት እንደምታሳልፉ ተስፋ አድርጋለሁ። በቀኝ በኩል ያሉት ምግቦች የህንድ ምግብ ሲሆኑ ካሮት ራይታ ይባላሉ። መጀመሪያ ላይ ስትጎርሱት ውስጥ ያለውን ግብዓት መለየት የምትችሉ ይመስለኛል። ውስጡ ምንድን ነው ያለው? ከሙን ነው። በጣም ጎበዝ ነሽ እመቤት። ጥሩ የማጣጣም ችሎታም አለሽ። የእውነት በጣም ጥሩ ነው። ከሙን ነው የምንጠቀመው፣ ግን ዱቄቱን አይደለም። ፍሬውን ነው የምንጠቀመው። እዚህ ውስጥ ሌላ ነገር ያለው ነው የሚመስለው። ሰናፍጭ አለው። ጥሩ የሰናፍጭ ፍሬ ነው። ሌላኛውን ምን እንደምንጠቀም እነግራችኋለሁ። ድንብላል ነው የምንጠቀመው።
ፍሬዎቻቸውን ወስደን ዘይት ከጨመረን በኋላ ከእርጎ ጋር እንቀላቅላቸዋለን። ወድጄዋለሁ። አጠገቡም ያለው ይጣፍጥ። ጌታዬ፣ አሁን እየቀመስክ ያለው ከምግብ በፊት የሚበላ ክሮስቴኒ ነው። በቀኝ በኩል ያለው በሚገራርሙ ቅመሞች የተዘጋጀ የጎድን አጥንት ነው። ምግቦቹን እንደምትወዷቸው ተስፋ አድርጋለሁ። ሼፍ፣ ስለ ስራህ እናመሰግናለን። ምን እንዳጠናህ ባቅ በጣም ደስ ይለኛል። ትምህርት ከጉዝዴ ወጥ ቤት ነው የተመረቀው አይደለም? እዛ ነው የተመረቀው። ተው እንጂ ውዴ፣ ምን ሆነሃል? አታሳፍረው። ያው እኔ ሼፋችን ኖርዌይ ከሚገኘው ኦስሎ ዩኒቨርሲቲ በምግብ ሙያ ማስተርስን ይዟል። ይቅርታ። እሺ፣ ይበቃል። ጨረስክ? ምኑን ነው የጨረስኩት? አላውቅም። ንዴት ወጣልህ ማለቴ ነው። ልክ እንደ ሕፃን ልጅ ነበር ስታወራ የነበረው። ልክ እንደ ሕፃን? ቆይ ምን እያልሽ ነው ያለሽው? ኦይሉም ምን እያደረክ እንደሆነ ገብቶሃል? እንዴት ነው መግባባት የምንችለው? ካራማን፣ ስልክህን ካላነሳ ካላወራኝ ምንም ልልክ አልቻልኩ። እንዴት አድርጌ ነው ስለ ራሴ የምነግርህ? ካራማን ንገረኝ። እንግዲያውስ ንግግርሽን መስማት አልፈልግም። ወደድሽም ጠላሽም ባለቤቴ ቀድሞ ፍቅረኛዋን ስለማግኘቷ ምንም አይነት ወሬ መስማት አልፈልግም። በቃ ይበቃል። ማወቅ አልፈልግም። እኔ ቶልጋን አላገኘሁትም። ለምንድን ነው የማታዳምጠኝ? ቶልጋን አላገኘሁትም። ኦይሉም፣ እስቲ እውነቱን ንገርኝ እባክሽን። በቃ እውነቱን እንድትነግሪኝ ነው የምፈልገው። ጓደኛሽ ድንገት በጥይት ተመታ ሆስፒታል ባትገባ ኖሮ ከቶልጋ ጋር መገናኘትሽን በጭራሽ አትነግሪኝም ነበር። እኔ ከሱ ጋር ተቀጣጥሬ አልተገናኘውም። ካራማን፣ ቶልጋ እዛ ሊኖር እንደሚችል አላወቅኩም ነበር። ቶልጋም እኔ እዛ መኖሬን አያውቅም ነበር። በድንገት ነው የተገናኘ ነው። አስሊ ነበረች። ለምንድን ነው ልታዳምጠኝ የማትፈልገው? ማወቅ በጣም እፈልጋለሁ። ቆይ እስኪ ንገሪኝ ኦይሉም፣ እስካሁን በትዳር በቆየንባቸው ጊዜያቶች ውስጥ ምን ያህል ጊዜ ነው ከቶልጋ ጋር የተገናኛችሁት? እሱን እንተወና ይህንን ነገር አስረጅኝ። ጓደኛሽ ብቻዋን አትክልት ስፍራው ጋር ስትሆን አንቺና እሱ ቤት ውስጥ ምንድን ነው የምታደርጉት? ስለዚህ ነገር ማብራሪያ ይኖርሻል? ንገሪኝ እስኪ፣ ማወቅ እፈልጋለሁ። ኦይሉም፣ እኔ በሰዓቱ ባልደውልልሽ ኖሮ ፖሊስ ጣቢያ ውስጥ መሆንሽን አትነግሪኝም ነበር አደል እንዴ? አንቺ ፖሊስ ጣቢያ ውስጥ ተቀምጠሽ እኔ እዚህ በጭንቀት ልፈነዳ ነበር። ኦይሉም፣ ፖሊስ ጣቢያ እንኳን መጥቼ ያለሽበትን ሁኔታ እንዳይ እንኳን አልፈቀድሽልኝም። እኔ ግን እያበርኩኝ ነበር፣ ተጨንቄ ነበር። ኦይሉም፣ በተደጋጋሚ እንድመጣ እየለመንኩሽ ነበር። አንቺ ግን ፍቃደኛ አልነበርሽም። ለምን? ምክንያቱም ቶልጋ እዛ አብሮሽ ነበረ። ልክ ነኝ አይደል? ያ ውሸት ነው? ንገረኝ። ቆይ አታምነኝም ማለት ነው? እኔ እንጃ፣ አላውቅም። በዚህ ሁኔታ አላምንሽም። መልካም ምግብ ይሁንላት። በጣም ጣፋጭ፣ በጣም ነው የሚጣፍጥ። ልክ ነሽ። ኢኮ፣ ምን እያደረግሽ ነው ያለሽው? በዚህ በማታ ቋሊማ እየበላሽ ነው እንዴ? ትገርሚያለሽ። በጣም ስለራበኝ እኮ ነው፣ መቋቋም አልቻልኩም። ግን ደግሞ እንደዚህ መሆን አልነበረበትም። እርጎ ብትጠጪ ይሻልሽ ነበርኩ። የምግብ ፍላጎቴን ቀሰቀሽው እኮ። እኔም በጣም ራበኝ። እና ወይዘሮ መኋላ ምን ላዘጋጅልሽ? ቺዝ በዛ አድርጌ ላዘጋጅልሽ እንዴ? በቲማቲም ማርማራት አድርጊልኝ። በቲማቲም ማርማራት። እሺ እመቤት። እመቤት፣ ምሽት ላይ እኮ በጣም ደስ ይላል። ወይ እኮ በጣም ደስ ይላል። በጣም ደስ ይላል።
እኔ ብቻ አይደለሁም፣ ድንቅ ነበርሽ። በጣም ምርጥ ነበር። ደስ ይላል። ወዶታል እኮ እና እዛ ደግሞ ምንድን ነው ያልሽው? ከየትኛው ዩኒቨርሲቲ ነው ደግሞ የተመረኩት? ምንድን ነው ያልሽው? አልገባኝም። ኦስሎ ዩኒቨርሲቲ። የሽም እየቀለድሽ ነው እንዴ? በጣም ድንቅ ነሽ። አዎ በጣም ድንቅ ናት። በምግብ አዘገጃጀት ዘርፍ ማስተርስ አግኝቻለሁ አይደል? እንደዛ እኮ ነው ያለቻችሁ ዜና። የምርህን ነው? እና ደግሞ ለእኔ አበባ እዚህ ጋር በጣም ያምራል። ፈጣሪ በጣም ነበር የሚያምረው። በጣም ጥሩ ነው። አዎ በጣም ያምር ነበር። ደረሰ እንዴ? እኮ ዝግጁ ነው። ማሞቅ ነው የቀረኝ። ቆይ አንድ ጊዜ ወተት ላምጣ። ዞር በይ። እሺ እመቤት። ወይ እኮ ዛሬ ማታ ያለ ልምዴ ልታስበየኝ ነው። በዚህ ሰዓት ምግብ እንደማልበላ ታውቂያለሽ አይደል? ይሄው እድሜ ላንቺ አሁን ልበላ ነው። ምግብ እኮ መሰረታዊ ነገር ነው እመቤት። ይሄው ውሰጅ። አመሰግናለሁ እመቤት። የተባረከ ይሁንልሽ። ትንሽ ቆይሽ ውዴ። እሺ እመቤት። ኦይሉም የእኔ ልጅ ቆይ አንድ ጊዜ ቆይ። ኦይሉም ምን እያደረግሽ ነው ያለሽ ውዴ? እባክሽን በቃ ወስኜ ጨርሻለሁ። መጀመሪያ ለምን አንነጋገርም? የኔ ልጅ ታይ እንጂ። ኦይሉም ናዛን ሄዳለች። ወዴት ነው የምትሄደው ደግሞ? አላውቅም። ምናልባት እናቷ ቤት ይሆናል። አላውቅም። ምንም አላውቅም። እና በዚህ ሰዓት ልጇንም ይዛው ነው ሄደችው። ማለት ለምን? ከካራማን ጋር ተጣልተው ነበር እንዴ? አላውቅም። እኔ ምንም ነገር አላውቅም አክስቴ። እማዬ። አቤት ዛኑዴ። አንድ ጊዜ ላናገርሽ እችላለሁ? በሚገባ። ምን ተፈጠረ? ይኸውልሽ እማዬ፣ ዛሬ አጎቴ ሴዛይን አግኝቼው ነበር። እንዴት ልንገርሽ? ይኸውልሽ እማዬ፣ ችግር ሲያጋጥምሽ ሁሌም ቢሆን ሴዛይ ከጎንሽ እንደነበር ስትናገሪ ነበር። አሁን ደግሞ እሱ ትልቅ ችግር አጋጥሞታል። ታዲያ ለዚህ ጉዳይ ምንድን ነው የሚሻለው? ዛኑዴ፣ በጣም ጥሩ ልጅ ነህ፣ ግን እኔ ትንሽ ልጅ አይደለሁም። ኦዛን ማለቴ ይህንን ውሳኔ የወሰንኩት ብዙ ነገሮችን አሰላስዬ ነው። እሺ እኔ ውድ ልጅ። ልክ ነሽ ማለቴ ልክ ነሽ፣ ልክ ነሽ። አሁን ማየ፣ ግን ለምን ቁጭ ብላችሁ አታወሩበትም? ማለቴ አጎቴ ሴዛይ ከሞትን የተረፈው አይደል እንዴ? ቆይ አንድ እድል ብትሰጪው ምን ይጎልብሻል? ማየ፣ ምን ችግር አለው? ተነጋገሩ፣ በቃ እንደዛ ይሻላል። ኦዛን ኢፔክ ናት። አንተም በጣም ተናደህ ነበር፣ ሳረጋጋህ ነበር። እማዬ በቃ ስለዛ ጉዳይ አናንሳ፣ ወደዛ እንሂድ። አሁን ጉዳያችን ማለቴ ዋናው ነጥባችን ለአጎቴ ሴዛይ ይቅርታ ተደርጊለታለሽ እና ስለ ኢፔክ መርሳት ትችያለሽ ነው። ሴዛይ በጣም ጥሩ ሰው ነው፣ በጣም ነው የሚወደኝ፣ ግን ለሱ የነበረኝ እምነት ጠፍቷል። አንተም ብትሆን በትዳርህ ይህንን ስሜት አስተናግደ ነበር። ስለዚህ በደንብ ትረዳኛለህ ብዬ አስባለሁ። እርግጠኛ ነኝ። ልክ ነሽ እማዬ፣ ልክ ነሽ። ግን ግንኙነታችሁን ቀጥያ አትቀጥያ አልልሽም። ግን ደግሞ አጎት ሴዛይ እማዬ ይቅርታ የሚገባው ይመስለኛል። እሱም ይቅርታ እንዳደረግሽለት መስማት ይፈልጋል። ውዴ እንኳን ደህና መጣሽ። እንኳን ደህና መጣችሁ። ተመልከቹ ማየጃ፣ የኔ ውድ መጥቷል። የቤቴ ድምቀት መጥቷል። የኔ ጣፋጭ። ውይ ያዘው እንዳትለቀው፣ በጣም ነው የሚከብደው። ይዤዋለሁ፣ ልቀቂው። ኦይሉ እንኳን ደህና መጣሽ ማሬ። ጎረምሳው ምን ተፈጠረ? ኦይሉ ንገሪኝ። መዋላ ተናግራ አስቀየመችሽ? ያደረገችሽ ነገር አለ? ምን ተፈጠረ? መፋታት ፈልጋለሁ። ምን?
መፋታት ትፈልጊያለሽ? በጭራሽ አያምነኝም እማዬ። እሺ ግድ የለም ምንም ሐሳብ አይግባሽ፣ እኛ ከጎንሽ ነን። ምንም እየገባኝ አይደለም። እንዴት ነው እንደዚህ ተረጋግተህ የተቀመጥከው? ካራማን ቤርሃንን ይዛው ሄዳለች እያልኩ እኮ ነው። የእውነት ስታይን ተረጋግቼ የተቀመጥኩኝ ይመስላል አክስቴ? ነው ወይስ አለመረጋጋቴን ለማሳየት ልክ እንዳንቺ ከዚህ ወደዛ እየተመላለስኩ ማማረር አለብኝ? የኔ ልጅ አልገባኝም። አሁንም እኮ ተቀምጠሃል። እባክህ ተነስና እንፈልጋት። ምን ሆነሃል? የምን ፍለጋ ነው? በፈጣሪ ስም የምን መፈለግ ነው? ልጇን ይዛ መሄድ ትችላለች፣ የፈለገችውን ማድረግ ትችላለች። እናቷ ቤት ነው የምትሄደው። እንደሱ ከሆነ ጥሩ ነው። ወይዘሮ ጉዝዴ ጋር እንሂድ። ከዛ ባለቤትህንና ልጅህን ለመውሰድ እንደመጣ ትነግራታለህ። ቤቷ እንሄዳለን። እንደዛ እናደርጋለን። ልጄ ለምንድን ነው ጣልቃ የምትገቢው አክስቴ? ሚስቴ ናት፣ ቤተሰቦቼ ናቸው። ከፈለግኩኝ መሄድ እችላለሁ፣ ካልፈለግኩኝ ደግሞ አልሄድም። ምን አድርግ ነው የምትይኝ? የኔ ልጅ እኔ እኮ ምንም መጥፎ ነገር አልተናገርኩም። ችግር እንዳጋጠማችሁ ግልጽ ነው። ለምንድን ነው የተጣላችሁት? ቆይ ተይው በቃ። ተይ ስልሽ ተይ በቃ አክስቴ፣ እባክሽ ልለምንሽ። እኔና እሷ የተጣላነው በምክንያት ነው። በቃ አክስቴ ተይን፣ ይበቃል። እሺ ልጅ እሺ፣ ግድ የለም አትናደድ። ግን ደግሞ እንደዚህ ሊሆን አይችልም። እባክህ ሂድና አግኛት፣ ታረቁ፣ አውሩ እና ችግራችሁ። ሕፃን ልጅ ነኝ እንደ አክስቴ? ቆይ ስታየኝ ሕፃን ልጅ ነው የምመስልሽ? ንገሪኝ። የራሴን ችግር መፍታት እችላለሁ አይደለ? የራሴን ውሳኔ በራሴ መወሰን እችላለሁ። አዎ ልክ ነህ ልጄ፣ ልክ ነህ። ሕፃን ልጅ አይደለም፣ ልክ ነህ። ግን ደግሞ ይሄም ህይወት እኮ ነው። ጠንካራ ነህ። ግን ደግሞ አክስትም ልክ እንደ እናት ናት። ለእኔ ሁሌም ልጄ ነህ። ይህንን እባክህ ተረዳልኝ ውዴ። አየሽ፣ ሁሌም እንደዚህ አይነት ችግሮች ሲፈጠሩ እናቴ አጠገቤ በኖሮሽ ብዬ እመኛለሁ። ነፍሷን በገነት ያኖራት። ነፍሷ በሰላም ትረፍ። ነፍሷ በሰላም እንድታርፍ ደግሞ እንደዚህ ማማረር የለብህም። እያወራህ ያለው ስለ ወላጅ እናቴ ነው። አንዳንዴ ነገሮች የተለያዩ ቢሆኑ ኖሮ አብራኝ ብትሆን እያልኩኝ አስባለሁ። ይሄ ተገቢ አይደለም የኔ ልጅ። እህቴ ከወላጅ እናት በላይ በጣም አብልጣ ትወድሃለች። ልክ አምጣ እንደወለደችው ልጅ ነው የምትወድ። በጣም ነበር የምትንሰፈሰፍልህ። እንደዚህ ማለትም አይለብህም። አውቃለሁ፣ በሚገባ አውቃለሁ አክስቴ፣ ልክ ነሽ። መመለስ የማልችለው ትልቅ ውለት አለብኝ። ግን ደግሞ ስለ ወላጅ እናቴን ፍቅር ሁሌም አስባለሁ። ምን አይነት ትሁን ብዬ አስባለሁ። አምሮብሃል። ምንም አለል። ደህና ነኝ። አይ ተው እንጂ። ሕይወቴን እንደታደግሽልኝ ያውቃለሁ። ሁሉም ሰው በእኔ ላይ ተስፋ ሲቆርጥ ተስፋ እንዳልቆረጥሽ ያውቃለሁ። በሕይወት ያለሁት በአንቺ ምክንያት እንደሆነ አውቃለሁ። ሁሉንም አውቃለሁ። ተው እንጂ ሴዛይ፣ የነገረህ ማንም ይሁን ማን በጣም አጋኖታል። በፍጹም እንደዛ አይደለም። እንዴት ይገርማል። መጀመሪያ የመኖሬ ምክንያት ነበርሽ፣ አሁን ደግሞ እንድኖር አድርገሽኛል። በጣም ነው የማመሰግነው። ተው እኔን አታመስግነኝ። እኔ እኮ ምንም የምመሰገንበት ነገር የለም። ማለቴ አንተም ብትሆን ለእኔ የምታደርገው ነው። በቃ አለቀ። ይህንን ያደረግኩልህ። አንቺ ከጎኔ ከሌለሽ እኔ እርባና የሌለኝ ሰው ነኝ። ማረባም አልጠቅም፣ ከንቱ። ልነግርሽ የማልችላቸው ነገሮች በሙሉ ውስጤ እየተፈጠሩ ነው። እኔም ብዙ ሳስብ ነበር ሴዛይ። አንተ ብቻህን ምን አይነት ነገር እንዳሳለፍክ ሁሉንም ነገር ሳሰላስል ነበር። ስሜትህን ለመገንዘብ ብዙ ጥሬያለሁ። ውሳኔህን ለመረዳት ሞክሬያለሁ። ግን ሁሌም አንተን ሳሳዝን እኔም አብሬ እየተጎዳው ነው። አላውቅም፣ ብቻ ግራ ገብቶኛል። ምንም አልገባኝም። ግራ ገብቶኛል። አየሽ፣ ልቤ ተሰብሯል ጉዝዴ። እንዴት አድርጌ ልጠግነው እንደምችል አላውቅም። ማለቴ አልገባኝም፣ አልችልም። ስሜት በደንብ ይገባኛል ሴዛይ። ግን አንተም እንደምታውቀው እምነቴ ተሰብሯል፣ ተጎድቻለሁ። በጣም ከፍቶኛል። ልክ ነሽ።
በጣም ትክክል ነሽ። ግን ላደርገው አልችልም ጉዝዴ፣ በቃ አልችልም። ያላችሁኝ አንቺና ልጄ ብቻ ናችሁ። ከእናንተ ውጪ ማንም እና ምንም የለኝም። ከምታስቢው በላይ እጅግ ብቸኛ ሰው ነኝ። ልጄን አውጥቼ ልጥላት አልችልም። ያላንቺም መኖር አልችልም። በሕይወት ያለሁት ባንቺ ምክንያት ነው። ደግሞ አንቺ ልቤ ውስጥ ትልቅ ቦታ አለሽ። ያላንቺ እኔ የለሁም ጉዝዴ። እባክሽን በእኔ ተስፋ አትቁረጭ። እየለመንኩሽ ነው። በእኔ ተስፋ አትቁረጭ ጉዝዴ እባክሽን። ስልኬ የት ነው ያለው? ባካችሁ ፈልጉት፣ ስልኬን ፈልጉት። እመቤት፣ ይኸው እመቤት፣ እዚህ ጋር ነው። በጣም ጥሩ። የሆነ ቦታ ልትሄጂ ነው እመቤት? አሁን ወደ አንታርክቲካ ልሄድ ነው ኢኮ። በረዶ ላይ ጋደም ብዬ ለተወሰኑ ቀናት እረፍት አደርጋለሁ፣ ጉዞ አደርጋለሁ። መምጣት ትፈልጊያለሽ እንዴ? ወይ እመቤት፣ አንታሊያ ማለትሽ ነው አይደል? ወይ ወደዛ ከሄድኩ ረጅም ጊዜ ሆኖኛል። በ2 ደቂቃ ውስጥ ተዘጋጃለሁ፣ ጠብቂኝ። ወይ አንቺ ሴት ግን ሞኝ ነሽ እንዴ? ሞኝ ነሽ ወይ ኢኮ? ምን ነው ወደ አንታሊያ ልትሄጂ አይደለም እንዴ? ቆይ ስታስቢው አንታሊያ ምን ላደርግ ነው የምሄደው ኢኮ? በይ አሁን ወደ ስራሽ ተመለሽ፣ ፍጠኝ። ስትወጪ ሳይሽ እኮ ነው እመቤት። እመቤት፣ ቆይ ወዴት ነው የምትሄጂው? አልገባኝም። ወደምትሄጂበት ውሰጅኝ እያልሽኝ ነው ኢኮ? አይደለም እመቤት፣ እንደዛ አላልኩም። ሰው ቢጠይቀኝ የት ሄደች ልበል? የሆነ ሰው ከጠየቀሽ እንደማታውቂ ንገሪያቸው እሺ? አሁን ወደ ስራሽ ተመለሺ፣ ፍጠኝ። ከአንቺ ጋር መጫወጫው አልፈልግም። በእሷ ቤት እኔ የት እንደሄደች አላውቅም። ኦይሉ ምን አናግራት መልሳ ወደዚህ ልታመጣት ነው። ቆይ ለምንድን ነው ግን መልሱን እያወቅሽ የምትጠይቂው? ስታወራ ስታማርርና ኦይሉም ላይ ስትበሳጭ ነበር። በዚህኛው ግን ኦይሉም ልክ ናት። እንዲህ ያለ ክህደት እንዲሁ በቀላሉ የሚታለፍ ነገር አይደለም። ወንድ ሁሌም ወንድ ነው፣ መቼም አይሻሻልም። በቃ ተይው፣ ፍቺ መፈጸም አለባት። ይበቃል እህቴ፣ በቃ ሁሉም ይበቃኛል። እሺ ሄጄ አሁኑኑ ለእመቤት ሁሉንም ነገር እነግራታለሁ። ምንድነው የምትነግራት? ቆይ የአቶ ካህራማንን ክህደት ነው የምትነግራት? አዎ ሁሉንም ነገር እነግራታለሁ። ማውራት የማታቆሚ ሰው መሆንሽንና የመጣ ሄደውን በሙሉ ስታሚ እንደምትዩ እነግራታለሁ። አንቺ ልጅ፣ እኔ እኮ ምንም ነገር አላልኩም። የማሰብ መብቴን ብቻ ነው የተጠቀምኩት። የራሴን ሀሳብ ነው የገለጽኩት። በጣም ጥሩ። የማሰብ መብትሽን ነው የተጠቀምሽው። ጥሩ ጥሩ። እኔም የመናገር መብቴን ተጠቅሜ ስትይ የነበረውን እናገራለሁ። አንቺ ስለተናገርኩት ነገር ትንፍሽ ካልሽ ታያለሽ። ምንም ሳላቅማማ ነው የምገልሽ። ምኗ ቀሽም ናት ግን? የለየላት ቀሽም ናት። እንደዚህ አስተካክየዋለሁ። ቆይ አንዴ። ሰው እየፈለግሽ ነው? የመጣሁት አቶ ወልታንን ፈልጌ ነበር። ቀጠሮ የለኝም፣ ግን እኔ ድሮ ወዳጁ ነኝ። ለአቶ ወልታን አሳውቋለሁ። ያው ማለት ለአቶ ወልታን። እሺ አቶ ወልታን። አይሌን እባክሽ እስቲ ቡና አምጪልኝ። ሳላሳውቅ በጊዜ መጣሁ፣ ግን ጊዜ አልወስድብም። ግድ የለም ነይ ግቢ። ውዴ ላንቺ ነው፣ እኛ ራሳችን የምናዘጋጀው ነው። መልካም ማዕድ። አመሰግናለሁ። እና ስለማታ ዝግጅት ምን ትላለህ? አልተገረምኩም ብል ውሸት ይሆንብኛል። የእንግዶች ዝርዝር ስላልጠየቅን ዝርዝሩን አልሰጡንም ነበር። ተቀብለን ስናይ ግን ከዝርዝሩ ማለ የክብር እንግዳ ኦልታን ካሲፎግሉና ኢፔክ ይላል። በጣም ይገርማል አይደል? እኔ በበኩሌ ተገርሜያለሁ ያልኩት ለምግቡ ጣዕም ነበር። የሺም ግን ሁሌም እኮ እንደዚህ ነው የምናዘጋጀው። የሺም ብዙ ጊዜ የለኝም። የሆነ ነገር ልትይኝ እንደመጣሽ ግልጽ ነው። ተናገሪና ከዚህ ሂጂ። በቃ እንግዲህ ከዚህ በኋላ እደውልልሃለሁ ልልህ ነበር። ኦልታን ውዴ ማለቴ ስማኝ፣ ከዚህ በኋላ የቢዝነስ ሰው ነኝ። እሺ ምንም እንኳን ከአንተ አንጻር በዘርፉ አስተዋጽኦ ያነስተኛ ቢሆንም ያን ያህል የወረድኩ አይደለሁም። የሺም እባክሽን ታይ። ግድ የለም የምትፈልጊውን ተናገሪ። አንድ የተለመደ አባባል አለ ታውቋለህ? ይኸውልህ ከልጅ አትጫወት ይወጋሃል በእንጨት ይላሉ። ቆይ ምን ማለት ነው? ትንሿ ኢፔክ ጫና ያሳደረችብኝ ይመስላል። ግን እየተፈጠረ ያለውን ነገር የምታውቅ አይመስለኝም። ጥንቃቄ አድርግ እሺ? ራስን ጠብቅ። ይህንን ላስጠነቅቅ ነው የመጣሁት። ምን ተፈጠረ? የሺም በኢፔክ ቀንተሽ ነው? በእርግጥም ልክ ነሽ።
የእኔና ያንቺ ግንኙነት ግልጽ ነው አይደለም? በራስ መተማመን በጣም ድንቅና የሚገርም ነው። እሺ በእኔና በአንተ ማል የነበረውን ግንኙነት ረስቼዋለሁ። አሁን ላይ ለእኔ የተረሳ ታሪክ ነው። እሺ እሱን አትርሳ። እኔን እንደዚህ የማናገሩን ድፍረት ከየት ነው ያገኘሽው? ገና ለገና ድርጅት ስለከፈትሽ ብቻ ልብሽ አበጠ? ኢፔክ ጎዝዴን ልገላት ሞክራ ነበር። ያንን ታውቃለህ አይደል? ምን? አብራ ያለችው ሴት እብድ ናት። እሱን እንድታውቀው ነው። አይሆንም። ኡፍ ይሄ ሁሉ በእኔ ምክንያት ነው። በእናትሽ በድጋሚ ይቅርታ ውዴ። ስሚ ላድርገው የምችለው ነገር ካለ እባክሽን አሳውቂኝ እንጂ። እሺ ቻው በቃ። እንኳን ደህና መጣ። ሰላም፣ እንዴት ነሽ? ሻላለሽ እንዴ? ምንም አልልም። አሪፍ። እያወራሽ የነበረው ይልሙና? አዎ፣ ምኗ የማረባ ነኝ በእናትህ። ልጅቷን ጣልቃ ሳላስገባ ራሴን ችዬ መቀመጥ እችል ነበር። ቆይ ምን ተፈጥሮ ነው ንገሪ። ከባሏ ጋር ትልቅ ጸብ ተፈጠረ እና አሁን ኦይሉም ልጇን ይዛ እናቷ ቤት ናት። ወይኔ! ይሄ ሁሉ ጦስ የመጣው በእኔ ምክንያት ነው። በእኔ ምክንያት ነው እንዴ? አዎ፣ እኔ አይደለሁ የጠራኋችሁ? ቶልጋ ባሏ ሁለታችሁ በሚስጥር እንደተገናኛችሁ ነው ያሰበው። ለምንድነው ሁለታችሁም ከሌላ ሰው ጋር እንደተጋባችሁ ያልነገራችሁ? ይቆይ በጣም ብዙ ጣጣ ነው ያመጣሁት። ይኸውልሽ ስሚኝ፣ ያንን እንድነግርሽ እኮ እድል አልሰጠሽኝም ነበር። ከአንቺ ጋር ለመጫወት ስመጣ ኦይልሙን አየኋት። ከዛ አንቺ ትተሽን ሄድሽ። አላውቅም፣ ግን ልክ እንደዛ ፍዝዝ ብላችሁ እርስ በእርስ ስትተያዩ ደስተኛ የሆናችሁ መስሎኝ ነበር። ታዲያ ምን ተፈጠረ? ቆይ ከጸቡ በኋላ ባለቤቱ ያደረገው ነገር አለ እንዴ? ባለቤቷን ታውቀዋለህ እንዴ? አዎ አውቀዋለሁ። ምን እሷ ላይ እጁን አንስቷል እንዴ? እንደዛ ካደረገ ንገሪ። አረ በጭራሽ እንደዚህ አይነት ነገር አልነበረም። ሲጀመር ራሱ ኦይሉም እንደዛ እንዳያደርግ አትፈቅድለትም። እሺ እመለሳለሁ። በቃ እሺ። በጣም አመሰግናለሁ። እንገናኛለን። ቻው። እዚህ ምን እያደረገች ነው? ለኦልታን ስለኔ የሆነ ነገር ልትለው መጣ ነው። መጥቻለሁ። እንኳን ደህና መጣሽ። ከመዘጋጃ ቤት ነው የመጣሁት። ሁሉም ፍቃድ ቦታ ቦታውን ይዟል። ደክሞኛል፣ ግን ፍሬያማ ነበር። አመሰግናለሁ። የተፈጠረ ነገር አለ? ምን ሆነሃል? ኢፔክ ጉዝዴ ልትገያት ሞክረሻል? ወይዘሮ የሺም እዚህ ለምን እንደመጣች ግልጽ ነው። ይሄንን አሳየችህ? ካልሆነ እኔ አሁን ላሳየህ እችላለሁ። ኢፔክ አይቼዋለሁ። ስለ ሁሉም ነገር ማብራሪያ እፈልጋለሁ። ሴራ ነው የሰሩት ኦልታን። ለእኔ ያላቸው ጥላቻ ነው። ይህንን ስም ማጥፋት እንለዋለን። ኢፔክ ጉዝዴን በመኪና ልትገጫት ነበር። እናንተ ይህንን አመንክ? ንገረኝ። እኔ እንደዚህ አይነት ነገር በፍጹም ላደርግ አልችልም። ቆይ ኦልታን እኔን ጭራሽ አታውቀኝም? እዚህ መኪና ውስጥ ማን እንደነበረ አውቃል? ግን እኔ አልነበርኩም። ተይ እንጂ ኢፔክ፣ ይሄ እኮ በጣም ግልጽ የሆነ ነገር። ምክንያቱም ነዳጅ እየቀዳው ነበር። ግን ጉዝዴን በመኪና ሊገጫት የነበረው ማን እንደነበር አየህ? ስልኩን ውሰድና አይተህ ፍረድ። ራስህ ያው ያንን ቪዲዮ ብታየው ምኞቴ ነበር። ምክንያቱም እኔ አይደለሁም፣ አላደረግኩትም። እና አጋጣሚ ነው? አጋጣሚ ነበር? እና መኪናው የማን መኪና ነበር?
ነዳጅ ስትቀጂ የነበረው ለራስሽ መኪና አለበት። መኪናዬ ተበላሽቶ ለ2 ቀን ገራዥ ነበር፣ አልወጣም። ያንን ጥቁር መኪና ሰጥተውኝ እሱን ነበር የያዝኩት። ከሰማኸኝ ነገሩ እንደዛ ነው። እሺ፣ ነዳጅ ስትቀጂ የነበርሽው አንቺ ነበርሽ፣ ግን የሆነ ሰው ጉዝዴን ሊገጫት ሞክሮ ነበር። እንዴት ያለ አጋጣሚ ነው! ነገሩ አልገባህም አይደል? ምንድነው ያልገባኝ ቤክ? ምንድነው? ያቺ ሴት እናቴን ነጥቀኛለች። አሁን ደግሞ አባቴ ልትወስድብኝ ነው። ከዛ ቀጥሎ ያንተ ተራ ነው። አንተንም ከኔ ልትነጥቀኝ ነው። ማናት? ምን እያልሽኝ ነው? ስለማን ነው እያወራሽ ያለሽው? ጉዝዴ ናት። ትሰማኛለህ? ጉዝዴ ናት። እሷ እኔን እጅግ በጣም ስለምጠላኝ ቀሪ ዘመኔን በሙሉ በብቸኝነት እንድኖር ትፈልጋለች። አይታየህም እንዴ? አይ ቤክ፣ ጉዝዴ እንደዚህ አይነት ነገር አታደርግም። የማውቃት ጉዝዴ እንደዚህ አይነት ከንቱ ነገር በጭራሽ አታደርግም። ምክንያቱም እንደምታውቃት ስለምታስብ ነው። ለዚህ ነው። እስኪ ትንሽ አስበው፣ ሁሉንም በጥንቃቄ አስበው። እየለመንኩ ነው። ትሰማኛለህ? የዚችን ሴት ህይወት ለማጥፋት ብሞክር ኖሮ እና ጉዝዴ እንደዚህ አይነት የቪዲዮ ማስረጃ እያላት ዝም ብላ ትተወኝ ነበር? ልትገለኝ ሞከረች ብላ ክስ ትመሰርትብኝ ነበር። እኔን መጠራጠርህን ማመን አልቻልኩም። እሷ እንዳለችው ያ ቪዲዮ እውነት ቢሆን ኖሮ እስካሁን ድረስ እስር ቤት ነበርኩኝ። እሱን ደግሞ አሳምረህ ታውቃለህ። አላውቅም። ማንን ማመን እንዳለብኝ አላውቅም። አንተ ወደ ህይወቴ ከመምጣት በፊት መሞት እፈልጋለሁ ስላምነኸኝ ነበር። ታውቃለህ፣ በደንብ ታውቃለህ አይደል? ቤክ፣ አንተ በደንብ አምነኸኛል። ልክ እንደ እናቴ መሞት እፈልግ ነበር፣ ምክንያቱም መቋቋም አልችልም። ተረድተኸኛል? በጣም ታክቶኝ ነበር። ህይወት መራኝ ነበር። ትሰማኛለህ ጉዝዴ? ያን ሁሉ ነገር እያደረገችኝ ብቻዬን አልችለውም ነበር እና ደግሞ ልክ እንደ ልጅነቴ አባቴም ለብቻዬ ትቶኝ ነበር እና ታዲያ እኔ ምን ላድርግ? ልጅነቴን ለብቻዬ ያሳለፍኩ። ህይወቴ በጣም ከባድ ነበር። ይህን ደግሞ ነግሬ ካለው አሁን ደግሞ በህይወቴ ማንም ሰው የለም። አንተን አስገብቼክ ነበር። አንተ ደግሞ አላመንከኝም። ይሄ ነው አይደል ለኔ የሚገባኝ? እስቲ ንገረኝ። አይ ቤክ እባክሽ፣ አሁንም ብቸኛ ነኝ። መቼም ቢሆን ብቻሽን ተወኝ፣ አታባብለኝ። እንድታባብለኝ በፍጹም አልፈልግም። አሁን ከዚህ ቦታ እሄዳለሁ እና መቼም ቢሆን አታየኝም። እሺ ኢፔክ፣ ኢፔክ፣ እወድሻለሁ። በጣም ነው የምወድሽ። አትወደኝም? እወድሻለሁ። አትወደኝም? እወድሻለሁ ኢፔክ። ማንም አይወደኝም። እንደማትወደኝ አውቃለሁ። አትወደኝም። በቃ አሁን ሄዳለሁ። አንተም ተበሳጨህብኝ እንዴ? እኔ ውድ፣ እሺ እኔ ምን ላድርግ ንገረኝ። በል እስኪ በል የኔ ውድ ጎበዝ። በእናትህ ብላልኝ የኔ ልጅ። እሺ አንቺ? አዎ እኔ ነኝ። ምን ተፈጠረ? በጣም አስገረምኩሽ እንዴ ካድሬ? ባለሽበት እንድትቆይና ዳግመኛም ወደ ኢስታንቡል ተመልሰሽ እንዳትመጪ ነግሬሻለሁ ወይስ አልነገርኩሽም? ነግሬሻለሁ። እኔ ሳላውቅ ምንም ነገር ብታደርጊ እንኳን ምን እንደሚፈጠር አልነገርኩሽም ነበር? ነግሬሻለሁ አይደለ? በደንብ ነው የነገርኩሽ ካድሬ። አሁን ያልገባኝ ነገር ምን ለማድረግ ነው ወደ ኢስታንቡል የተመለሽው? ችግር ለመፍጠር ነው አይደለ? ተሳክቶልሻል። ዞር በይ፣ ወደ ውስጥ ልገባ ነው። እዚህ ቤት ውስጥ ነው አይደል የምትኖሪው? ቆይ ግን ምን ለማድረግ እየሞከርሽ ነው ካድሬ? ሁሉንም ፎቶዎቹ እንድታጠፊያቸው እሺ? ሰምተሽኛል አይደል? ግድግዳው ላይ አንድም ፎቶ እንዳይቀር ነግሬሻለሁ። ይሄኛው እንኳን ታዩ ይቀመጥ። ይሄንን ስትመለከቺ በቀድሞ ህይወትሽ ትኮሪያለሽ።
በእርግጠኝነት ወደ ኢስታንቡል የመጣሽው አዲስ ታዳኝ ፍለጋ ነው አይደለ? በርካታ ታዳኞችን አስበሽ ይሆናል። መልከ መልካምና ገንዘብ ያላቸው ናቸው አይደል እንዴ? ቆይ ምን አስበሽ ነው? እኔ እንዲሁ ዝም ብዬ የምተውሽ መስሎሽ ነበር? ሁሌም ስከታተልሽ ነበር። ሁሌም እያንዳንዱ እርምጃሽንና እያንዳንዱን እንቅስቃሴሽን በዝርዝር ጠንቅቄ ነው የማውቀው። ውስጤ የታመቀውን ናፍቆትና ንዴቴንስ የዛን ያህል ታውቂያለሽ? ቆይ አሁን ደግሞ ከማን ጋር እየባለግሽ ነው? የትኛው ባለትዳር ወንድ ነው በአንቺ እየተጠመደ ያለው? የምትናገሪውን ወቂ። ባለትዳር ወንድ ተወጃለሽ አይደል እንዴ? ግን ሀብታሞችን ብቻ ነው የምትወጂው፣ የናጠጡ ሀብታሞችን። ከዛ በኋላ ልጅ ተወልጅላቸውና ልጅሽን ወልደሽ ትጠፊያለሽ። ሁሌም እንደዛ ነው የምታደርገው አይደል? ነገሩ እንደዛ እንዳልሆነ አሳምረሽ ታውቂያለሽ ሞዓላ። ወይዘሮ ሞዓላ ብለሽ በአክብሮት ጥሪኝ ካድሬ። ቦታሽን ወቂሺ። አንቺ ዝም ብለሽ ሞዓላ ልትይኝ አትችይም። አንቺ ልጄን በኃይል ነጠቅሽ። አንቺ ልጄን ከእቅፌ ወስደሽብኛል። ምክንያቱን ደግሞ ታውቂዋለሽ። ጨካኝ ሴት ስለሆንሽ ነው። ገንዘብ ስለተረፈሽ የፈለግሽውን እንደምታደርጊ ነው የምታስቢ። ቆይ ምን ለማድረግ ነበር አላማሽ ካድሬ? ልጅሽን መጠጥ ቤት ውስጥ ልታሳድጊው ነበር ያሰብሽው? ወይስ ደግሞ ክቡር ከናን ታሂር ዲቼሊ እኔን ፈቶ ከዛ የመጠጥ ቤት ሴት ሊያገባ ነበር እያሰብሽ የነበረው? ያንን ነበር? ህሊና የሌለኝ ሰው አይደለሁም። አንዷን ርካሽ የመጠጥ ቤት ሴት የዲቼሊ ቤተሰብን እንዳትቀላቀል ብቻ ነው ያደረኩት። ቆይ ይሄ ምን አይነት ንግግር ነው? ምንድን ነው የምትዩ? የምን የመጠጥ ቤት ሴት ነው? አይደለሽም እንዴ? መጠጥ ቤት ውስጥ ስታስተናግጅና ስትዘፍኝ አልነበር እንዴ? ከዛ ውጭ አንቺ ማነሽ? አንቺስ ማነሽ? ማነሽ አንቺ? እድሜ ለዛ ባልሽ እንጂ አንቺ እኮ ይሄኔ መድረሻሽ የማይታወቅ አንዲት ተራ ጡረታ የወጣች የኬሚስትሪ መምህር ነበርሽ። ትክክለኛዋ ጥቅመኛ ሴት አንቺ ነሽ። እዚህ ከመጣሽ ጀምሮ ምላስሽ በጣም ረዝሟል። በጣም ይገርማል። ስሚ፣ የፈለገ ምላስሽ ቢረዝም እኔ እንዲሁ በቀላሉ አልተውሽም። ቆይ ይሄን ድፍረት ከየት ነው ያመጣሽ? ከኔ ከራሴ ነው ያመጣሁት። ተግባባን? ከራሴ ነው። ያኔ ከባልሽ ጋር ያሳለፍኩትን ጊዜ በሙሉ ፍጹም ከጭንቅላቴ አውጥቼ ረስቼዋለሁ። ያ የማይረባ ያንን ሁሉ ነገር ካደረገ በኋላ ተመልሶ አንቺ ጋር እንደመጣ ነው ከአይምሮዬ አውጥቼ የጣልኩት። ተረዳሽኝ አይደል? ከዚህ በኋላ ምንም ነገር አያስፈራኝም። በጣም ልትፈሪኝ ይገባል። ይገባሻል? ልትፈሪኝ ይገባል እያልኩሽ ነው። በደንብ ልትፈሪኝ ይገባል ካድሬ። የቀረኝ ህይወቴ ብቻ ነው። ለአንድ ነፍሴ ማንንም አልፈራም። እያወራው ያለሁት ስለማይረባ ህይወትሽ አይደለም። ለልጅሽ ፍሪ፣ ለካራማን ስትይ ፍሪ እያልኩሽ ነው። አትቺ አሳድገሽዋል እኮ እንደምትወጂው አውቃለሁ። አዎ እወደዋለሁ። ካራማንን ልክ እንደ ነፍሴ በጣም እወደዋለሁ። ግን አንቺ እኔን የማትፈሪኝ ከሆነ ወደ ካራማን እዞራለሁ ማለት ነው። ስሚኝ፣ ምንም ነገር አላደርግም። እስከ ዘላለምም ድረስ ማድረግ አልፈልግም። ግን ሰዎች ምንም ከማድረግ ካልተቆጠቡ ራሴን አላስቆመው። ገባሽ? ገብቶሻል ወይ ካድሬ? ይኸውልሽ፣ ይሄ የመጨረሻ ማስጠንቀቂያዬ ነው። ዳግመኛ እኔን እንዲህ ፊት ለፊት ልትጋፈጭኝ ካሰብሽና አፍሽን ከከፈትሽ እንዲሁም ለአንድ ሰው እንኳን ትንፍሽ ካልሽ እመኝኝ አጠፋሻለሁ። በተለይ ደግሞ ልጄ ካራማን አጠገብ ለመድረስ የምትሞክሪ ከሆነ ምን አለች በይ፣ ምንም ሳላቅማማ ጎዳሻለሁ። በስራሽ እንድትጸጸች ነው ማደርግሽ። ብልህ ሁኚ ካድሬ፣ በጣም ብልህ ሁኚ። ለራስሽ ባታስቢ እንኳን የልጅሽ ሰላም እንዳይታወክ ብልህ ሁኚ።